ጋር ሹፌራችን አለ ይላል። አቤት 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 ዱባይ ላይ የሚነዳ እኮ ይመስሉ። ሰላም ሰላም በእናታው ለሱ ወይኔ ጋይስ እያቸው ጋይስ በግ ምናምን የሚቀበጥበት ቦታ ነው ያሉት። እንበል የቲም ሂሳብ አብራ ወይ ያልኩት 80 ብር ወደሱ 100 ብር የሰጠው ይላል። አብርቲ ብለቀውለት ስንት ነው? ኬት ነው የገባሽው እንዴ? ሰላም ሰላም፣ እንዴት ናችሁ? ውድ የዩቲዩብ ቤተሰቦቻችን እንዴት አላችሁ? እኛ በጣም ደህና ነን። ጉንፋን ነገር ትንሽ ይዞኛል ድምጼን፣ እንግዲህ ለሱ ይቅርታ ጠይቃለሁ። አሁን ዛሬ የመጣሁበት ምክንያት ምንድነው? ወደ ገደለው ስገባ ማለት ነው ፊልም ልናስመርቅ ልንወጣ ነው። ልዩ ዓለም የሚል አዲስ የአማርኛ ፊልም ወጥቷል እና እሱ ልናስመርቅ እየወጣን ነው። ጥሎኝ ወጥቷል። እኔ ነኝ ያረፈድኩት። ቪዲዮ ሳልከፍት አልወርድም ብዬ ማለት ነው። በጣም ቸኩለናል። እና ጽጌም አሉ እና መኪና ውስጥ ናቸው። ልድረስባቸው ማለት ነው። አብራችሁን ቆዩ እስከ መጨረሻው። ሌትስ ጎ። ናይ ማንም ከካሜራ የሚያመልጥ የለም። አሁን እንደዚህ የስልትዩ ልትወስጂው ነው እሱ ጋይስ እየወጣን ነው እንግዲህ አርፍደናል እኮ አሁን ካለቀ በኋላ ልክ ሲወጡ የዋንጫ ይሄ ምርቃት ፕሮግራም አለ እሱ ጋር እንዳንደርስ ነው የምፈራው። ኦኬ ጋይስ እንግዲህ እየሄድን ነው ማለት ነው። ፊልሙ 12 ሰዓት ነው የተባለው። እንግዲህ እኛ ቢያንስ ለሽንቶቶ ሲመለሱ እንደርሳለን ብለን ተስፋ እናደርጋለን። በማን ምክንያት ነው የሚለውን ነገር እንግዲህ እንወያይበታለን። በጣም ብዙ ሰዎች የሚመለከታቸው አሉ ያረፈርንበት ምክንያት ማለት ያስረፈዱን ሰዎች እና ወደ እነሱ ደግሞ ሃይ ሃይ አንድ ሁለት ጋይስ በታክሲ ይበል ይሄድ ያለ እኛ ከኋላው እንበርደን። አንድ ሁለት እዚህ ጋር እኔና እዩ አለሽ ብራዘር ወንድማችን ወሳብ ቤቲሻ ማርቲሻ ቤቲሻ አብሪሎ ሹፌር አይጠራም አታስተጓጉላት እና እየሄድን ነው ማለት ነው። በጽጌ ምክንያት ነው ያረፈርነው። ያማል እንዳንተ ሰውኩነት ይመስላል። እንዴት ነው ዘርሽው? ወሬውን ሂሳብ ሰብስበው። እሺ ጋቢና አንድ ሰው አቤት መነሻ 100 ብር ነው። ጨምራችሁ አስገቡ። ቤተሰቦች እንግዲህ ተመልሰናል። እዚህ ጋር ሹፌራችን አለ ይላል። አቤት 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 ዱባይ ላይ የሚነዳ እኮ ይመስሉ። ሰላም በእናታው ለሱ ወይኔ ጋይስ እያቸው ጋይስ በግ ምናምን የሚቀበጥበት ቦታ ነው ያሉት። እንበል የቲም ሂሳብ በቃሽ ይዛል አባቴ ይሳው እየተወሰደ እሺ ሰብስብለት። አብርሃም እንደዚህ ነገር ቀልድ ያቀም አባቴ በስራ ቀልድ የለም እያሾፈና ይመስላችሁ የሚያጭበረብሩት እያጭበረብሩ ይላል። ኧረ በስመ አብ። በዚህ አጋጣሚ የሊስት አታወናብዱኛ 50 ብር አብራ ወይ ያልኩት 80 ብር ወደሱ 100 ብር የሰጠው ይላል። አብርቲ ብለቀውለት ስንት ነው? ኬት ነው የገባሽው እንዴ? ከዛው ነው ከማዞሪያው ነው የገባው። ከማዞሪያው 5 ጨምር 10 መብራቱ ጋር አንድ ስራ ጋር ቤቲ አብራም ተሰማላት መብራቱ ጋር ወይ አብራም እንደዚህ እየነዳ ከፍልም ጫፍ አለ አይ እንደሚነዳ ቤት ስፒድ እንደሆነ እዩት። ሳይሻገር አለ ያዝላት። ኧረ እዚህ ጋር መብራት ስላለ ተሻገሩ። አብራም መብራት አያልፈውም። እሺ እንግዲህ ሂሳብ ሰብስቤ ያለው ጋቢና ያለችው አልሰጠችም። ተቀበላት። እሰጣ ይሄው ይንገ ተቀበላት። ሁለቴ ፉት ጋር ይበቃል። ጋቢናው አድሮ ጋይስ አብርሃም መብራት ከማክበሩ የተነሳ ይሄ ቢጫው ራሱ ይቆማል። የመብራትና አብርሃም ነገር እኔ እንጃ
ያዥልኝ ብዬ ነው ጋይስ። አይደለም ስማ፣ መብራት ከማክበር የተነሳ ማለት ነው። እዩት ሰንሴት ታየው ላይቱያ የሰማዩ ላይት ይታያችኋል። ቀልቶ አብርሃም ሊቆም ነው። አብርሃም ሊቆምላችሁ ነው። እግዚአብሔር ቶሎ ባደረሰ ትንሽ ልቅመስል ብዬ ጋይስ ተከፋፈለ። ተከፋፍሏል። እኔ ለራሱ ለሹፌሩ ነው የምሰጠው። ሃይ ሃይ እዩ ይላል። ምንድን ነው በመድኃኒዓለም ኧረ እስቲ በኢየሱስ አብርሃም ወይኔ ጓደኞቼ እንደዚህ ናቸው። እዩ ይላል በመድኃኒዓለም አብርሃም በገብሬ እንዳታቆመው፣ መኪናው እንዳታቆመው። ቀይ አይተህ በመድኃኒዓለም ምንድን ነው? ምን አይነት አየር ነው? በስመ አብ። አዲስ አበባን እያያችሁ ነው ጋይስ። ይሄ እኛ ሰፈር ብቻ ነው። እዚህ ዩቲዩበሮች፣ አርቲስቶች ምናምን ተሰብስበን የምንኖርበት አካባቢ ነው ይሄ ጋይስ። ኦኬ ከገጠርም የሚመጣ አለ። እንግራሽ ከሰራሽ ሰፈር መኖርሽ አይቀርም ጋይስ። እሱ የ3 ሰው ነው የከፈለው። በጣም ጥሩ ልጅ ነው። እንደዚህ ተከፍሎልኝ ተከፍሎልኝ ነው እንጂ ማን የከፈለው? ስፖንሰር ተደርጌ ነው ባይዘው ቤት ጋር ስፖንሰር ተደርጌ ነው። ታክሲውንም ከዛ በተጨማሪ የፊልሙንም እንግዲህ ያው እንደዚህ ግነት እንግዲህ ዛሬ ፊልም ለና የኢትዮጵያ ፊልም ኢንዱስትሪን አንድ ደረጃ ከፍ ለማድረግ ደፋ ቀና እያልን ነው። አብራችሁን ቆዩ። እንወዳችኋለን። ያለው የሚገርማችሁ በፖሊስ ታጅበን በትራፊክ ፖሊስ ታጅበን ነው እየሄድን ያለ ነው። ከፊት ወደ 3 መኪኖች እያጀቡን ነው። ከኋላ ያለ የኛው ነውና ይሄው ምን አልኩኝ? የሚታጠፈው ወደኛ ነው። ማርታ ናት እቺ። አትጃጃል ማርቲን ለማታውቋት እቺ ናት። ሀሳቤም ከተማ ነው። መንጃ ፍቃዴን አውጥቼ አዲስ አበባ ገባለሁ። መጋገጠር ግባ እናሳ። ኦኬ ጋይስ እንግዲህ ደርሰናል ማለት ነው። አሁን እኮ ግን እንደርሳለን። የት ነው የምንሄደው? የት ነው የምንሄደው? እንዴት ነው ሰሞኑን ቲሸርቶች እና ቤቴን አብርሽ ቡታጅራ ለካብራን እንዲገባ ምን እንዳለ ታውቃላችሁ? ሰሞኑን የምትለብሳቸው ቲሸርቶች ትላለች። ቡታጅራ ሄዶ ከመጣ በኋላ አላለም አብርሃም። ቤዛን ዋት ቤዛን ለማስገባት ብዬ ራሴን ቆርጬዋለሁ። ምን አልኩኝ? አሁን በቁመትሽ ነው አላልኩኝ? በቁመቴ አላፍ ሲጀመር ጋይስ አጭር ሰው ቅመም ነው። ኮረሪማ የህይወት ማጣፈጫ። አቤት ኮረሪማ፣ የኔ ኮረሪማ። በጣም ቆንጆ ፊልም እንደሚሆን ተስፋ እናደርጋለን ጋይስ። ከወጣም በኋላ ደግሞ ፊልሙ ምን አይነት ይዘት እንዳለው ከዛ በኋላ ለሀገራችን የፊልም ኢንዱስትሪ ማድረግ ምን ያህል አስተዋጽኦ እንዳደረገ ምን ያህል አስተዋጽኦ እንደከፈለ በደንብ አብራርተን እንነግራችኋለን፣ እንደ ተመልካች ማለት ነው ጋይስ። እንግዲህ የኢትዮጵያ የፊልም ኢንዱስትሪ አሪፍ እየሄደ ነው መሰለኝ። ወረፋ ምናምን አለ። ማርቲና ቤዚ ታለንት አላቸው። አዎ እናሳያችሁ። አሳዩን። አንድ ሁለት ሶስት ጀምሩ። እንደገና አሁን ደግሞ ማርቲና ቤቲ ያሳያችሁን እኛ እንደግምላችኋለን። ኦኬ ነገር ማልሆነው ነገር የለም፣ ማልችለው ነገር የለም ጋይስ። በነገራችን ላይ ቤት ውስጥ ራሱ ጭፈራ አንድ ነው የሚያሳዩኝ። ቅልብ ነው ማለት ጀመር እያስተማረ ነው። ቅልብ እኔ ነኝ ማስተምራችሁ። ማርቲን ናት የምታሳየን። ጋይስ ስልክ የጠራ እንዴ ላንሳሽ? ነይ ወንድሜ፣ አንቺ ካለሽ የትም እገባለሁ። እዩ በጣም የሚያበረታታኝ ልጅ ነው ጋይስ። በነገራችን ላይ በቃ ቪዲዮ ለምንድን ነው ማሰራው እያለ ሁልጊዜ የሚመክረኝ ወንድሜ ነው።
እንዲሰራ አዎ እውነት በጣም ውለታ አለብኝ። ሙዶ ለማለት ለምን ፈራ? ምን ችግር አለ? በጣም ማከብሩ ባሱዬ ብላው ምን ችግር አለ? የዱንያዬ ነው ዱንያ ፋን ዱንያ ማለት ርዝቅ ማለት ይሄም አልገባኝም። ርዝቅ ደግሞ ማለት ደስታ ማለት ያሳይ እና እንደዛ ነው ያለውን ድባብ እስቲ ላሳያችሁ። ይህ ጥሩ ፊልም እንደሆነ ያሳያል። እንኳን ፈጣሪያችሁ ረዳችሁ። መልካም የፊልም እይታ ሲሆን እዚህ ሰዓት ድረስ አደጋ የደረሰበት ሰው እንዳላስተናገዱ ነው መረጃ ሰ One hour later. ልዩ ዓለም የተሰኘው ፊልም ይህን ይመስል ነበር። ቀደም ሲል የሰማነውን ድምቅ ያለ ሞራል እንደምትፈልጉት ተስፋ አደርጋለሁ። ዋው እንዴት ነበረ? በጣም አሪፍ እጅግ እናመሰግናለን። እንግዲህ ልዩ ዓለም ሲሆን አንቺ አታልቅሽ የተባልሽ አለቅሻ። በቅድሚያ እንግዲህ ክብራችንን ናኦል ለማን ወደ መድረክ እንጋብዛለን። ከዛ በኋላ እንግዲህ ቆነጃጅት መድረክ ላይ ይመጣሉ። አብረን ቆይታ እናደርጋለን። ወደ መድረክ አሪፍ አይደል? ሌሎችን ወደዚህ መጥተው የምስክር ወረቀቱን ያቀርቡልናል። ከስክሮችን በአጠቃላይ ከፍ እናደርጋለን። እናመሰግናለን። አሁንም እንቀጥላለን። ሁለቱም አንድ ላይ ሆነው ሰርፕራይዝ ሊያደርጓት ነው። የመሀሉን ቦታ ትቆናጠጣለች። የመጀመሪያ ስራ ሆኖ በዚህ ልክ ተመርተንሻል። ከዚህ በኋላ ስራዎች ሁሉ እንዲሰምር እንመኛለን ብለዋል። ለእናንተ ለውድ እንግዶቻችን ሰላም ግቡልን። እናመሰግናለን። ሰላም ግቡ ተብሏል። ይኬርለት ባይ ማርታ ከበር ተሰጥቷት እንዴ? የኔን አምጩ፣ ድንግልን አምጩ፣ እመቤቴን አምጩ። ማርታ እመቤቴን የሱ አረ ሲዲዚ አይነት አመጫለሽ። አልሰማሽ ማርታ አይው እሱ ይሄን ነው አውልቂውን ይሄ እናቴን አምጩ ጋይስ ከበሬን ወስዳብኝ ነው። ስጡኝ ስጭኝ። ቻርጅ ነው ኑ እንዴ! ኦ እና ጋይስ እንዴት ነበረ ፊልሙ? ቆንጆ ነበረ። ዊ ላይክ ኢት። አሪፍ ነው። በጣም የሚያዝናናው ምን አይነት እንዴት ነበረ ፊልሙ ጋይስ? አብሪሽ እንዴት ነበረ ፊልሙ? በጣም ቤስት ነው። ተመችቶናል አይደል? ወደነዋል። ያ በጣም አሪፍ ነው። የኢትዮጵያ ፊልም ኢንዱስትሪ እየተነቃቃ ነው። አሪፍ ነው። በቃ ማርያም ብዙ ነገር ተሞክሯል። አዲስ ነገር ማለት ለመሞከር ምናምን አብራ እንዴት ነበር? የራስሽን ሀሳብ ገልጸሽ ለመሰረት አሪፍ ነው። እውነት አሪፍ ወደድሽው እንዴ? ተመርቋል እኮ ፊልሙ። ቤዚስ እኔ በጣም ተዝናንቻለሁ። በጣም ተመችቶሻል? እጅግ ማማስ አሪፍ ነበር። ተመችቶሻል? ቤትዬስ ቆንጆ ነበር አይደለ? በጣም አሪፍ አንበሳው ፊልም ነው እንዴ አንተ? ቆንጆ ነበር። ጨብጭበናል። አዎ በአጠቃላይ ፊልሙንም ወደነዋል። እውነት ለመናገር ከረጅም ጊዜ በኋላ ነው ፊልም ያየሁት። አሪፍ ቆንጆ ፊልም ነው እና የዛሬ ቆይታችን ይሄንን ይመስላል። ስለተመለከታችሁን ስላያችሁን እንወዳችኋለን። ሰብስክራይብ ማድረግ እንዳይረሳ። ቡም ቡም ቡም